ከህይወቴ ነው ከህይወታችን አልገባም። ከህይወታችን ከኔም ከባሌም ህይወት እንድትወጪ እንፈልጋለን። የቱ ጋር ነው ባልሽ? አልገባኝም። ይኸው አጠገብሽ፣ ከአንቺና ከአብርሃም ህይወት ነው አጠገብሽ ቆሟል። አዎ ሄርሚ፣ በቃ እኔና እሷ አንድ ላይ መሆን ስለምንፈልግ ከሁለታችንም ህይወት እንድትወጪ እንፈልጋለን። የምርክን ነው አብርሃም? አብርሽ ከአንተ አፍ ነው የወጣው? ከልብህ ነው አብርሃም? ደህና ነህ ግን? ምን ሆነሻል? ተረጋጊ እንጂ። ነው እንደዛ ሳይሆን ማለት ነው እሷ ልትጫወትብህ እያሰበች ነው። ምን ብላ ነው እየመከረች ያለችው? ስነ ስርዓት ነው ያዥ። እኔ ባለቤቱ ነኝ። ካሁን በኋላ እንደዚህ እንድትናገሪ አልፈቅድልሽም። ተነጋግራችሁበት የወሰናችሁት ነገር ነው ይሄ? ከልብህ ነው አብርሽ? አዎ ሄርሚ፣ ተነጋግረንበት ነው። ይሄ ነገር ሰላም ይሰጥካል አብርሽ? እሺ አንዴ ልቀፈው ታፍቀጅልኝ። አንዴ አብርሃም፣ አንዴ አስለቃት። እሺ ቻው ልበልክ ቢያንስ አንድ ነገር ለመጨረሻ ጊዜ ስለሆነ ኦኬ። እሺ ቤተሰብ እንግዲህ ዛሬም ብቅ ብለናል። ያው የሩታ ነገር በጣም እያማረ ነው ያለው ብዬ አስባለሁ። ትክክለኛውን መንገድ እየያዘ ነው ብዬ አስባለሁኝ። ያው ሩታ አሁን ቆራጥ ሆናለች፣ ጀግና ሆናለች፣ አንበሳ ሆናለች ልበለን በራሴ በኩል እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእንፎዚያ ዩቲዩብ ተከታታይ በሙሉ እንዴት ናችሁ? ከኔ ጋር ደህና ነኝ አልሐምዱሊላህ፣ ሁሉ ሰላም፣ ሁሉ መልካም አለን። ያው ዛሬ ብቅ ብያለሁኝ። ያው የመሰለኝን ለመናገር ነው። ሚዲያ እስከሆነ ድረስ ያው ያየነውን መናገር አስተያየት መስጠት መብትም ስላለን ነው። ያው ዩቲዩበር እስከሆነ ድረስ ያው ዩቲዩበር ልበል እንጂ እና ዛሬ ያው ሩታ ያደረገችው ነገር በጣም ጥሩ ነው ብዬ ነው የማስበው፣ እንደራሴ ማለት ነው። ለምን እች ልጅ ትዳሯን ማስከበር ያለባት ራሷ እስከሆነ ድረስ እና እንደውም እስከ ዛሬ ዘግይታለች ብዬ ነው የማስበው፣ ረፍዳለች ብዬ ነው የማስበው። እና ያኔ እንደዛ በሚሆኑ ሰዓት እሷ እንደዚህ ቀጥ ያለ እርምጃ ብትወስድ ኑሮ ይሄ ሁሉ ነገር ባልተፈጠረ። እና እኔ አንድ ነገር የገረመኝ ነገር አለ። እሱ የገረመኝ ምንድን ነው? ሄርሜላ በእውነት አሳዘነችኝ። አንዳንድ ጊዜ እኮ ፍቅርም አትፍረዱበት። በእውነት መቼም ፍቅር ሁላችንም እናውቀዋለን እና ሁላችን ላይ ያለፈ ነገር ነው። ፍቅርን መቼም ያልቀመሰው ሰው የለም ብዬ አላስብም። እና እቺ ልጅ ስለምትወደው ነው። እኔ በጣም ነው እዚህ ላይ ያሳዘነችኝ። እንዴት መሰላችሁ? ያሳዘነችኝ ምክንያት በቃ ለመጨረሻ ጊዜ ልቀፈው፣ ልሳመው፣ ያኔ አንቅፌ ልሳመው ነው ነገሩ። እንደዛ ስትል የሆነ ነገር ተሰማኝ። እሷ ቦታ ላይ እኔ በሆንሳ ብዬ አሰብኩኝ። እሱም ያደርገዋል የሰው ባል ላይ የሰው ትዳር ላይ ሳይሆን እሷ የሰው ትዳር ላይ ነው ዘላ ፊት ያለችውና ያው ይሄ ነገር ዛሬ የለቀቁት ቪዲዮ፣ ትናንት ማታ የለቀቁት ቪዲዮ በጣም አስተማሪ ነው። አስተማሪ ነው ያልኩበት ምክንያት ምንድን ነው? አንድ ሴት ልጅ ሚስቱ ጋር ያለውን ነገር ሳይቋጭ ሳይጣራ አንድን ሰው ባለትዳር ሰው ማፍቀር እንደሌለብን ነው እኔ የተረዳሁት እዚህ ላይ ማለት ነው። በእውነት እስከ ዛሬ ያው ድራማ ቢሆንም ግን ይሄ ነገር ትምህርት አለው የተወሰነ። ትናንትና ያደረጉት ነገር የተወሰነ ትምህርት አለው ብዬ አስባለሁ በራሴ በኩልና ያው ሄርሜላም ልክ አልሰራችም። አብርሽም ያው እውነት ከልብ ከሆነ ከተመለሰ ለሩታ እውነት ትዳር ይሻለኛል ብሎ ከተመለሰ በጣም ጥሩ ነው። ማንም ሰው የሚደግፈው ነው። ራሱን ደግሞ ማስከበር ደግሞ ያለበት ራሱ ነው።
እሱ ወደ መጥፎ ነገር ባሄድ ኖሮ ማንም ሰው አይሰርበውም። በኮሜንት ብዙ ነገር አይባልም ነበረ። አንድ ሰው ማለት ነው ሰው እንዲሰርበኝ የምፈቅድለት ራሴው ነኝ። እኔ አሁን መጥፎ ነገር ካደረግኩ ሚዲያ ላይ መጥፎ ነገር ወጥቼ ከተናገርኩ መጥፎ ነገር ካሰራጨሁኝ ይሄን ነገር ሰው ይሰርበኛል ብዬ አይምሮ ላይ አድርጌ ነው ሳ እና ትናንትና የተደረገው ድራማ የተለቀቀው እኔ ያው ድራማ ስላልኩት ነው የተለቀቀው ቪዲዮ ማንኛውም ሴት ራሷን እንድትፈትሽ ያደርጋል ብዬ አስባለሁ። አንደኛ ነገር ሴት ልጅ ትዳሯን አጥብቃ መያዝ መብት ያላት እሷ ናት። ባሏ ወደ ሌላ እንዳያይ አጥብቃ መያዝ ያለባት ሴት ልጅ ናት። እስከ ዛሬ ሩታ እንደዛ አድርጋ በሆነ ኑሮ ይሄ ሁሉ ደረጃ ባትዳረሱ ኑሮ ባትካሰሱ ኑሮ እና ትናንትና ያደረገችው ነገር ሩታ በጣም አሪፍ ነው። ደስ የሚል በቃ የመጨቃጨቅ የሌለበት እስከ ዛሬ እንደዚህ ምናምን የሚባል ነገር የለበትም እና እሷም ደግሞ ተቀብለ አምና ያው ለመጨረሻ ጊዜ ልሰናበተው ፍቀጅልኝ ልቀፈው ብላ ያው ፈቅዳላት ተቃቅፈው ተለያይተዋል። ግን እዛ ላይ አንድ ነጥብ አለ። ሂጂ በሚላ ሰዓት ላይ ልብ ብላችሁ አዳምጣችሁ ከሆነ እኔ ደውልልሻለሁ፣ በሌላ ጊዜ እንገናኛለን። ይሄ ነገር ማለት ምን አስፈለገው? አብርሽ እውነት ትዳሬ ይሻለኛል ወረታ መለሳለሁ ብሏል ነው? ሁለት ልብ ነው፣ አንዱ እዛ ነው ያለው። እኔ ጥያቄ ሆኖብኛል በራሴ በኩል። እናንተስ ኮሜንት ላይ ያስቀምጡ እና ያው እንግዲህ ካሁን በኋላ ያማረ ነገር ይሰራሉ፣ ያማረ ቪዲዮ ይሰራሉ ከልጃቸው ጋር ሆነው ካሁን በኋላ ይበቃቸዋልና በቃ እሱም ደግሞ ከማንም ሴት ጋር አይዘላዘል። በእምር ሩታ ጥሩ ልጅ ነች፣ ጥሩ አመለካከት ያላት ልጅ ነች። እውነት ቢሆን ይሄ ነገር እሷ ለበቀል ብላ ይሄን ነገር እንደዚህ የምታደርገው ነገር ለይምሰል ከሆነ እውነት ሩታ ትክክል አልሰራችን ብለን እኛም ደግሞ ወተን ደግሞ እንናገራለን። አይ ይሄ ነገር ትክክል ነው፣ ተስማምተን ነው፣ ተረራርተን ነው እና ይሄን ነገር የወሰንነው ትዳራችን ይሻለናል ብለን ወደ ድሮ ህይወታችን ተመልሰናል ብለው እንግዲህ መጥተዋል አይደለ? ይሄን ነገር ካሁን በኋላ እሱም ማንም ሴት ጋራ መለጣጠፍ፣ ይሄ ጉንጭ መሳም፣ ይሄ ምን ማለት አያስፈልግም። አንድ ሰው ለአንድ ነው እና በቃ አሁን ጥሩ መንገድ እየያዙ ነው ብዬ ነው የማስበው በራሴ በኩልና ሩታ በርቺ፣ ጠንክሪ። አሁንም ደግሞ ትዳርሽን ማስተካከል ያንቺ እንትን ነውና አሁንም አጥብቀሽ ትዳርሽን ያዢ። ይሄን ለማለት ነው። እኔ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ ማሮቼ። በተረፈ ደግሞ በአዲስ ቪዲዮ እስከምንመጣ ድረስ ደህና ቆዩ።